ዝም ማለትን ምረጥ። ብዙ ጊዜ በዓለም ላይ ስንመለከት ስልጣን ያላቸው ከፍታ ላይ ያሉ ድምጻቸው የሚሰማ ሰዎችን ዝቅ እንልላቸዋለን። አሰላምታችን ሁሉ ይቀየራል። አቻ እንኳን ያሉን ሰዎች እንኳን ጓደኞቻችንን የምንለዋወጠው ነገር መሆን ስላለበት ብቻ እናደርጋለን። ዝቅ ያለውንማ እንረሳዋለን። ዝቅ ያለውን ማገልገል ነው አምላክነት ብለው የሚገልጽ። ሁሉም ዘንድ የሚነበብ የተሸፈነ ኃጢአት ነው፣ ግን የእኛ ሳይሆን የሌሎቹ ነው የሚታየን። ስለዚህ ግፎች የሚበዙት ለዚህ ነው። የራስህን ኃጢአት ተመልከት። ሁሉንም ነገር በመናገራቸው ፈሪሳውያን አዋቂዎች ሆነው ነበር የሚታዩት። ዝቅ ማለትን አልለመዱም። ዝቅታን ከመጻሕፍት ቢነገራቸውም በተግባር ሊተረጉሙት አይቻሉ። አሁንም ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ በምድር ላይ ስትኖር ነው አላዋቂ ሆነህ ኑር ይላል። ማለት እውቀትን ንቆት አይደለም። ምክንያቱም አንተ ከምታውቃቸው እውቀቶች የበለጠ የማታውቃቸው አሉና፣ ስለዚህ አላዋቂ ሆነ መኖር ይሻላል። በመናገር በትዕቢት ስቃይ ውስጥ ከምትገባ አለ ዝም ማለትን ምረጥ። ሌላው የትህትናን ትልቅ መሰረት የምናነብባት የሰው ልጆች የትህትና ከፍታ ምሳሌ የምትሆነው የመድኃኔ ዓለም ክርስቶስ ቴዎቶኮስ ተብላ የተገለጸች ቅድስት ድንግል ማርያም ወላዲተ አምላክ ናት። አምላኬ ሆይ ከፍ ብዬ አንተ ማየት የሚያስችለኝ ምንም በጎ ነገር የለኝም፣ ዝቅ ብሎ አቤቱ ማረኝ። ከኔ ጋር ናችሁ? ዝቅ ሲል ከዛ በኋላ አምላክ ሲናገር ምን አለ? መልሶ ያለው ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ዝቅ ስንል ቅድስናን፣ እውነትን፣ ጽድቅን ይዘን ወደ ቤታችን እንሄዳለን። ዝቅ ማለትን መልመድ። ዝቅ ብለን ነው የቅድስት ቤተክርስቲያንን አውደ ምሕረት ምን ስመው ዝቅ